ሰላም ጤና ይስጥልን የተከበራችሁ የህብረት ስራ ማህበራችን ቤተሰቦች አዋጭን ዜና ይዘን ቀርበናል። ከዜናው ጋር ሁሉ አገራተሮ አብራችሁ ቆይታ አደርጋለሁ። ከኛ ጋር ሆኖ አንጋፋው የኬንያ ሟሊሙ የመምህራን ብሔራዊ የገንዘብ ቁጠባና ብድር ህብረት ስራ ማህበር በአዋጭ ሳኮስ የልምድ ልውውጥ አካሄደ። በምስራቅ አፍሪካ የህብረት ስራ ማህበራት እንቅስቃሴ ውስጥ ትልቅ ስም ያላቸው ሁለቱ ግዙፍ ህብረት ስራ ማህበራት የኬንያው ሟሊሙ የመምህራን ብሔራዊ የገንዘብ ቁጠባና ብድር ህብረት ስራ ማህበርና የኢትዮጵያ አዋጭ ሳኮስ በጋራ ለመስራት የሚያስችላቸውን የልምድ ልውውጥ በአዲስ አበባ አካሄዱ። ሚያዝያ 15 ቀን 2018 ዓ.ም በተካሄደው በዚህ የጉብኝት መርሃ ግብር ላይ በአፍሪካ ቀዳሚውና በዓለም አቀፍ ደረጃ በሰባተኛ ደረጃ ላይ የሚገኘው የኬንያው ሟሊሙ ናሽናል ሳኮ ከፍተኛ ቦርድ አመራሮች በአዋጭ ሳኮስ ኦፕሬሽንና ዋና ቢሮ ተገኝተዋል። ከግማሽ ምዕተ ዓመት በላይ እድሜ ያለውና 173000 አባላት ያሉት ሟሊሙ የመምህራን ናሽናል ሳኮ ልዑካን ቡድን በአዋጭ ሳኮስ ከፍተኛ አመራሮች ደማቅ አቀባበል ተደርጎላቸዋል። በወቅቱም በአዋጭ ምክትል ዋና ስራ አስፈጻሚ ኦፕሬሽን አቶ ዳባ ጋዲሳና በስትራቴጂክ አመራርና ግብይት የስራ ክፍል ኃላፊ ወይዘሮ ሩት ዳምጣቸው የህብረት ስራ ማህበሩ ስኬትና አሰራርን በሚመለከት ሰፊ ገለጻ ተደርጎላቸዋል። በጉብኝቱ ወቅት የሟሊሙ ናሽናል ሳኮ አመራሮች ከተመሰረተ 19 ዓመታትን ብቻ ባስቆጠረው አዋጭ ሳኮስ አፈጻጸም መገረማቸውን ገልጸው በተለይም ህብረት ስራ ማህበሩ በአጭር ጊዜ ውስጥ ከ167000 በላይ አባላትን ማፍራት መቻሉና በአፍሪካ ካሉ የገንዘብ ቁጠባና ብድር ህብረት ስራ ማህበራት በአባላት ብዛት 5ኛ ደረጃ ላይ መቀመጥ መቻሉን አድንቀዋል። አዋጭ እስካሁን ያስመዘገበው አጠቃላይ ሀብትና የፋይናንስ አቅም ለሌሎች የአፍሪካ ሀገራት ተሞክሮ ሊሆን እንደሚችልም አጽንኦት ሰጥተው ተናግረዋል። በመጨረሻም ሁለቱ ሳኮዎች በዓለም አቀፍ የህብረት ስራ ማህበራት ሰባተኛ መርህ በሆነው በህብረት ስራ ማህበራት መካከል የሚደረግ ትብብር ወይም ኮኦፐሬሽን አማንግ ኮኦፐሬቲቭስ መሰረት በተለያዩ ጉዳዮች ላይ በጋራ ለመስራት ዝግጁ መሆናቸውን ገልጸዋል። የተከበራችሁ የህብረት ስራ ማህበራችን ቤተሰቦች የዕለቱ መረጃዎችን የተከታተላችሁት ይመስል ነበር። አብራችሁን ስለነበራችሁ እናመሰግናለን። ጤና ይስጥልን።